ዛሬ ሐሳብን ካልቀየርክ ነገ ህይወትን አትቀይረው። ዳማከሴ፣ ፌጦ፣ ድንብላል፣ ምሽላል፣ እንሽላሊት ምናምን የፈለከውን ቁርንፉድ በፈለከው ብትታጠን ህይወትን እንደማይቀየር የዛሬ ሐሳብን ካልቀየር ህይወትን አትቀየር። አሁን አንዳንዶቻችሁ አሜሪካ ብትሄዱ ወይም አፍሪካ ወይም ሳውዝ አፍሪካ ህይወታችሁ የሚቀየር ይመስላል። ኔቨር ኤቨር አይቀየር። ብር ብታገኙ አይቀየር። እኔ አሁን ባይዘው ስራ ስለሌለኝ ነው። ስራ ባገኝ ኖር ወይ ሳንቲም ባገኝ ኖር አይቀየር። እንደውም አጠናክረ ነበር የምትቀጥለው። አጠናክረ እግዚአብሔርም ራሱ ስለሚያውቅ አያያዝህን ምንም ሳይኖርህ እንዲህ ካጨስክ ቢኖርህ ቦምብ ስለምታጨስ ቢያንስ ይሄን እያጨስክ ጠብቀኝ ብሎ ነው የሰማኝ። አሁን እኔ ለሆነ ሰው ነው ምሳሌውን ያወራው። ዞሮ ግን የምነግርህ ነገር ምንድነው መሰለህ? ባጭር አማርኛ ባህሪ ቅጣ ፋንታ ይሆናል። ደግሞ ልማድክ ባህሪክ ይሆናል። ተግባርክ ደግሞ ምን ይሆናል? ልማድ ይሆናል። ስለዚህ ቃልህ ተግባር ይሆናል። ሐሳብ ነው ቃል የሚሆነው። ለዚህ ነው ታስባለህ። መጀመሪያ ልጅቷን ታያታለህ፣ ትወዳታለህ። ሐሳብ ወደ ውስጥ ይመጣል። ቆንጆዬ ነች ትላለህ፣ ትወዳታለህ። ከዛስ ቀጥለ ምን ትላለህ? ገጣሚ ነኝ ትላለህ። እስከርቭ ግዙልኝ ትላለህ። እዚህ ላይ በቃ እንደ አርቲስት ያረጋሃል። እንደ ጨረቃ ደምቀሽ፣ እንደ ከዋክብት አብርተሽ፣ እንደ ፀሐይ አንቺ ባለሽበት ከተማ ለምንድነው ተደርባ የምትወጣው? ክፍለ ከተማ የክስ ወረቀት ታስገባለህ። ሐሳብ ሂድ ይልሃል። ማንኛውም ሰው ታውቃላችሁ ከመቃሙ በፊት የሚቀመው በሐሳቡ ነው። ከማጨሱ በፊት የሚያጨሰው በሐሳቡ ያጨሳል፣ በሐሳቡ ከዛ ነው እያለ ከዛ ለጓደኞቹ ይሎክሳል፣ ከዛስ ይዞላቸው ይሄዳል፣ ከዛ እያለ ነው እንጂ ምንም ነገር የለም። መጀመሪያ በሐሳቡ ነው ሰው የሚታለው። ዞሮ ሰው በእጁ የሚያደርገው በአይምሮ የሚያስበው። አትጠራጠር። ኢንፑት ካለ አውትፑት አለ። የእግዚአብሔርን ቃል ካላስገባ በምትኩ ጨቤን ነው የምታስገባው። ጨቡዴ ገብቷል። የሰማኝ ሰው ካለ የእግዚአብሔር ቃል ወደ አይምሮ ካልገባ፣ ወደ አንተ ካልገባ በምትኩ ጨቡዴ ነው የገባው። ጨቡዴ እንደገባ የምታውቀው ጨቡዴ ደግሞ እስክትነካው ድረስ ሰላም ነው። እስከዛ ሰላም ነው። ዝም ብለህ ሲነካ ነው ጨቡዴ መሆኑ የምታውቀው። ሰይጣን ማለት ነው። ያልታደሰ አእምሮ ምልክቶች፣ አንደኛ ያልተገራ አንደበት። ሰው እንዳመጣለት ሲናገር ካየው ደፋር ወይ ማራዳ ስለሆነ ሳይሆን ስላረጀ ነው። አእምሮ ሲያረጅ ነው ዝም ብሎ የሚያወራው። ያልታደሰ አእምሮ ያልተገራ አንደበት ምልክቱ ነው። እንዳመጣለት የሚያወራ ትልልቅ ሰው አይተህ ታውቃለህ? እንዳመጣለት የሚያወራ ጎረምሳ ያልተገራ አንደበት ያለው ታውቃለህ? ሐኪም ሰዎች ሲታመሙ ምን ያደርጋሉ? ከምላሳቸው ላይ ምን እንዳመማቸው መረጃ ያገኛል። ሰዎችም እንዲሁ ንግግራቸው ላይ ምን አይነት በሽታ እንዳለባቸው ማወቅ የሚያስችል ምልክት ማግኘት ትችላል። ያልታደሰ አእምሮ አንዱ ምልክቱ ያልተገራ አንደበት ነው። ከወንድም ከሴትም ጋር ያወራ፣ ከትልቅ ከትንሽ ጋር ያወራ። ያልተገራ አእምሮ ማነው? ያልተገራ አንደበት ነው። ጻፉ እንደዚህ ብላችሁ በልብና ወይም በአእምሮና በምላስ መካከል ቀጥተኛ ግንኙነት ነው ያለው። ቀጥተኛ ግንኙነት ነው ያለው። ሰው በልቡ እንዳሰበው ነው፣ በልቡ ሞልቶ የተረፈው ነው የሚናገረው እንደሚል መጽሐፍ ቅዱስ በምሳሌ መጽሐፍ ምዕራፍ 29 ቁጥር 11 ሲናገር እንደዚህ ይላል፣ ሰነፍ ሰው ቁጣውን ሁሉ ያወጣል፣ ጠቢብ ግን በውስጡ ያስቀራል ብሎ ይናገራል። አንደኛው ያልታደሰ አእምሮ ምልክት እሱ ነው። ቅድም ነግሬሃለሁ። አንደበትህ በጣም ካስቸገረ ምላስህን ማጠብ አይደለም መፍትሄው፣ አእምሮህን ማደስ ነው። ሁለተኛ ያልታደሰ አእምሮ ምልክት አሉታዊ አስተሳሰብ ነው። የትርጉም መዛባት ማለት ነው። አሉታዊ አስተሳሰብ ማለት ባልና ሚስቶች እየተነጋገሩ እያለ ባልየው አንቺን ባላገባ ኖሮ የት ደርስ ነበር አለች። እሷ ጠርሙስ ሰብራ ልፈነከተው ስትል እኔ እኮ ያልኩት የት ደርስ ነበር፣ የትም አልደርስም ነበር፣ እዚሁ አንቺን ስላገባው ነው እዚህ የደረስኩት ብሎ የትርጉም መዛባት። አንዳንድ ሰው አይተዋል። ወዳለሁ ስትለው ገላለሁ ያልከው ነው የሚመስለው። አቤት አራንተሪ ስነ ስርዓት ስትለው እኔ አሳዳጊ የበደለኝ ነኝ ምን ይልሃል። የትርጉም መዛባት። ጻፉ። አሉታዊ አስተሳሰብ ብዙውን ጊዜ የመንፈስ ጭንቀትና ያለመተማመን ውጤት ነው። አሉታዊ አስተሳሰብ ብዙውን ጊዜ የመንፈስ ጭንቀትና ያለመተማመን ውጤት ነው። ሶስተኛ ያልታደሰ አእምሮ ምልክቱ አእምሮን መጠቀም አለመቻል። ተሸክመ የምትዞረው ሀባብ አይደለም ጭንቅላት ነው። ተጠቀምበት።
አእምሮን መጠቀም አለመቻል። አእምሮን መጠቀም አለመቻል ነው ሶስተኛው ምልክት። ያልታደሰ አእምሮ መጠቀም የማይችል ሰው አለ፣ ብዙ ሰው። ምን ማለት ነው? አእምሮ መጠቀም ምን ማለት ነው? በራስ ተነሳሽነት መጠቀም አለመቻል። ጻፉ። ላለመጠጣት አጠጣ የሚለው ሰው ያስፈልገዋል። ለመታጠብ ታጠብ የሚለው ሰው ያስፈልገዋል። አእምሮ ራሱ መታጠብ እንዳለበት በራሱ ተነሳሽነት ታጠብ አይለውም። አእምሮ መጠቀም አለመቻል። አራተኛ ያልታደሰ አእምሮ ምልክት ለአዲስ ነገር ዝግ መሆን። ታውቃላችሁ፣ ለሰይጣን በጣም የሚመች ሰው ቢኖር አዲስ ነገር መቀበል የማይወድ ሰው ነው። በአጭር አማርኛ የማያመዛዝን ወይም የማይመረምር ማለት ነው። ጻፉ። የማያመዛዝን ወይም የማይመረምር እንዳሉትም ይሆን ፍርሃት ነው ያልታደሰ አእምሮ ምልክት። ሌላው ፍርሃት ነው። ሌላው ደግሞ ተጠራጣሪነት ነው። ዝም ብሎ ይጠረጥራል። እናቱን ይጠረጥራል፣ አባቱን ይጠረጥራል፣ ሚስቱን ይጠረጥራል፣ አገር ይጠረጥራል፣ ሁሉንም ይጠረጥራል። ቆየኝ ነኝ ቀና በራስ ተነሳሽነት ማሰብ የማትችል ከሆነ ያልታደሰ አእምሮ ነው ያለ። ቅድም ብያለሁ። መታጠብ ባለብህ ሰዓት የማትታጠብ ከሆነ፣ ታጠብ እስክትባል ጠብቀ የምትታጠብ ከሆነ፣ ግባ እስክትባል ጠብቀ፣ አልመሸም ወይ እስክትባል ጠብቀ የምትገባ ከሆነ፣ በራስ ተነሳሽነት ማታስብ ከሆነ አንዱ ማሰብ አለመቻል ነው ያልታደሰ አእምሮ። በቃ አእምሮን ካደስክ ህይወትን ታድሳለህ። አእምሮን ከለወጥክ ህይወትን ትለውጣለህ። አሁን ወደ መጽሐፍ ቅዱስ ሐሳብ ልመጣላችሁ ነው። እስካሁን ድረስ ያልታደሰ አእምሮ ምን አይነት ምልክት እንዳለው፣ አእምሮ ማደስ ምን ማለት እንደሆነ ነግራችኋለሁ። አእምሮን ማደስ ማለት ብዬ ጽፋችኋል? አልጻፋችሁ? አእምሮን ማደስ ማለት ህይወትን በእግዚአብሔር ቃል መነጽር መተርጎም ማለት ነው። አእምሮን ማደስ ማለት ህይወትን በእግዚአብሔር ቃል መነጽር መተርጎም ማለት ነው። የእግዚአብሔር ቃል መነጽር መተርጎም ማለት ነው። አሁን እኔ የማረገው መነጽር ሳወልቀው ከሩቅ አካባቢ አይታየኝም። የእግዚአብሔር ቃል እርኩስ የሚለውን ነገር አለ። እንደ እግዚአብሔር ቃል ጉዳዩ ትክክል ነው ትክክል አይደለም የምትለው ይመቸኛል አይመቸኝም ብላ አስበ ሳይሆን ከቃሉ ተነስተ ነው። ስለዚህ አእምሮ ማደስ እሱ ማለት ነው። ሮሜ መጽሐፍ ምዕራፍ 12 ከቁጥር 1 እስከ 2 ሲናገር በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። አሁን ስፔሲፊክሊ መጽሐፍ ቅዱስ ራሱ በአእምሮአችሁ መታደስ ብሎ የአእምሮአችንን ስለማደስ ስለመለወጥ መጽሐፍ ቅዱስ ራሱ ያዘናል። በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሎ ይናገራል። መለወጥ ዛሬ ጥሩ ነገ መጥፎ መሆን አይደለም። ዛሬ ጥሩ ነገ መጥፎ መሆን መለወጥ ሳይሆን መለዋወጥ ነው። በመለወጥና በመለዋወጥ መካከል ልዩነት አለ። ማያ ማለት ነው። እሺ በአማርኛ እስስት ማለት ነው። ዛሬ ጥሩ ነገ መጥፎ ትሆናለህ ማለት አንተ ትለዋወጣለህ ማለት ነው እንጂ ተለውጣል ማለት አይደለም። የእግዚአብሔር ቃል ሰዎች አእምሮአቸውን እንዲያድሱ ያዛል። አእምሮን የማደስ አስፈላጊነት 4 ነው። አንደኛ የእግዚአብሔርን ፍቃድ ለማወቅ። የእግዚአብሔር ፍቃድ ማለት የእግዚአብሔር አስተሳሰብ ማለት ነው። ነገር ያለው አእምሮ ባትል ፊልድ ነው፣ የጦር ሜዳ ነው፣ መጫወቻ ሜዳ አይደለም ብያለሁ። ስለዚህ ሰይጣንም ይፈልገዋል፣ እግዚአብሔርም ይፈልገዋል። የእግዚአብሔርን ፍቃድ ለማወቅ አንደኛ። ሁለተኛ ወደ እግዚአብሔር ለመቅረብ፣ ወደ እግዚአብሔር ለመጠጋት። ባልታደሰ አእምሮ ወደ እግዚአብሔር መቅረብ፣ ወደ እግዚአብሔር መጠጋት አትችልም። አሁን አእምሮ ታድሷል ወይ ማለት ምን ማለት ነው? እስቲ የሚነግረኝ ሰው የሚነግረኝ። የታደሰ አእምሮ ማለት ምን ማለት ነው? የሚነግረኝ ህይወቱን። አሁን አንድ ሰው የታደሰ አእምሮ አለው ስንል ምን እያልን ነው? ህይወቱን በእግዚአብሔር ቃል መነጽር ይተረጉማል ማለት ነው። እንደ እግዚአብሔር ቃል ህይወቱን ይመለከታል ማለት ነው። ጤነኛ አእምሮ ያለው ሰው ማለት በዚህ ዓለም ስርዓት የሚመላለስ ነው። የታደሰ አእምሮ ያለው ሰው ግን ለምሳሌ ልንገርም፣ ዘ ሴም ቮካብለሪ ዲፈረንት ዲክሽነሪ ታውቃለህ? አታውቅም? ምን ማለት ነው? እኛና ጆቫ ዊትነሶች ዘ ሴም ቮካብለሪ ዲፈረንት ዲክሽነሪ ነው የምንጠቀመው። ምን ማለት ነው? ትርጉሙ ቃሉ አንድ ነው፣ ትርጉሙ ግን ይለያያል። እኔ ጋር ያለው ትርጉምና አንተ ጋር ያለው ትርጉም ይለያያል። አንድ ነገር አሪፍ እንደሆነ አሪፍ ነው የምትለው አንተ ስለተመቸ ወይም ስሜት ስለሰጠ ሳይሆን የአሪፍነት ትርጓሜ ጫት ቤት ወይም አራዳ ሰፈር ሳይሆን መጽሐፍ ቅዱስ ላይ ካለው አንጻር ነው። አሪፍ እንዴት ነው? አሪፍ እግዚአብሔርን የሚያከብር እግዚአብሔርን የሚያስደስት ከእግዚአብሔር ቃል አንጻር ህይወቱን የሚመለከት ሰው ማለት ነው።
እኔ ምንም ልነግር አልችልም። ዛሬ እዚህ ቤት መጣን። በቃ የዛሬ ትምህርታችን ራስን ስለማደስ ነው። ሰው ደግሞ የሚታደሰው አእምሮ ነው። መጽሐፍ አለ በአእምሮአችሁ መታደስ ተለወጡ እንጂ እዛ ጋር ቁጥር 2 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔር ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። ቁጥር 2 የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ ፍጹም የሆነውን እንከን የሌለበትን ነገር ፈጽማችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ሌላኛው ትርጉም ይላል በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። በአእምሮ መታደስ የተለወጠ ሰው ማለት የህይወቱ ትርጓሜ የህይወቱ መነጽር የእግዚአብሔር ቃል ሆነለት ሰው ምንም ነገር ኤክስም ራይት የምሰጠው ስለተመቸ አይደለም። ለምሳሌ ብዙ ጊዜ ይህን ምሳሌ እናገራለሁ። እኔ ለምንድነው ማላጨሰው? ለምንድነው ማልቅመው? ለምንድነው ማልጠጣው? ለምሳሌ እኔ ለምንድነው ማልቅመው ብዬ እጠይቃለሁ። ጴንጤ ፈርቼ ነው? ምን ይለው ብዬ ነው? አይደለም። እኔ ማልቅመው ለምንድነው የሚቅሙት ብዬ ጠይቄ ነው። ሰዎች ለምንድነው የሚቅሙት? ከሰው በላይ ለመሆን። ከሰው በላይ ለመሆን ይቅሙና ከሰው በታች ሲሆኑ ከሰው እኩል ለመሆን እንደገና ይቅማል። ጌታ ይባርከኝ። እሺ ይሄኝ ነኝ ባጭር አማርኛ ሰዎች ለምንድነው የሚቅሙት? ለመመርቀን፣ ለመነቃቃት። እንደውም አንድ ልጅ መልካም ወጣት ላይ ብሎኛል፣ አንተ ሳትቅም እንዲህ ከሆንክ ብትቅም እንዴ ልትሆን ነበር። ከዚህ በላይ ያስባል። ባጭር አማርኛ ለመነቃቃት ከሆነ የእግዚአብሔር መንፈስ በኔ ላይ ነው። ሴ አሜን። ኤኒ ካይንድ ኦፍ ዲፕሬሽን ህይወቴ ላይ ይሰለት ነው። እንደገና ሌላ ተጨማሪ አንጎልፋጦ ምናምን ጠዋት ግፊ ማታ ፎል አይሰራ። አንዴ ተረክ ነው በቃ አለቀ። አሜን በል በደንብ። መጽሐፍ እንደዚህ ያለ ምስጉን ነው አለ በክፎች ምክር የማይሄድ አለ፣ በኃጢአተኞች መንገድ የማይቆም፣ በዋዘኞች ወንበር የማይቀመጥ፣ ከዛስ በቀንም በሌሊትም ህጉን ያስባል። አሜን ነው። ምስጉን ነው በክፎች ምክር ያልሄደ። አይ ምክር አለ ሐሳብ አለ፣ ነገር ግን አለ የእግዚአብሔር ህግ ያስባል። ስለዚህ የታደሰ አእምሮ ያለው ሰው ዲክሽነሪ የቀየረ ማንፎ የነገር ትርጓሜ የቀየረ ሰው ማለት ነው። ወዳጅ አእምሮን ካላደስ ህይወትን ማደስ ውሎህን ማደስ አትችልም። ሰይጣንም ራሱ ይጫወትብሃል። በቃ ሪሞት ኮንትሮሉን ይዟል። ቦግ ብልጫ ቆይ አሁን አንተ ያገልጥ አንተ ቻይንኛ ትችላለህ? አልችልም። በቻይንኛ ብሰድብ ትናደዳለህ? አልናደድም። ለምን? ስለማላውቀው። አእምሮ አሁን ምንም ነገር ትርጉሙ አይሰጥም። አቤት ኮምፒውተር ፎርማት እንደሚደረግ የክፋት ይሄ ሶፍትዌር ጠቅላላ ከአእምሮአችሁ ላይ በኢየሱስ ስም ከዚህ ሰዓት ጀምሮ ፎርማት ይሁን። አሜን። እንደዚህ ያለ እንግዲህ ወንድሞቼ ሰውነታችሁን እግዚአብሔር ደስ የሚያሰኝና ሕያው ቅዱስ መስዋዕት። በነገራችን ላይ ቅድም ያልነገርኳችሁ እንድጽፉ የሚፈልገው ነገር አለ። የአእምሮ መታደስ አስፈላጊነቱ እንደው ታውቃላችሁ። ይሁኝ ነኝ ወደ ላይ ከእግዚአብሔር ጋር፣ ወደ ጎን ከሰው ጋር፣ ወደ ውስጥ ከራሳችሁ ጋር ሰላም እንዲኖራችሁ ጻፉ። አእምሮ መታደስ አስፈላጊነቱ ወደ ላይ ከእግዚአብሔር ጋር፣ ወደ ጎን ከሰው ጋር፣ ወደ ውስጥ ከራሳችሁ ጋር ሰላም ይኖራችሁ ዘንድ። ሰው አእምሮ ካልታደሰ ወደ ላይ ከእግዚአብሔር ጋር ሰላም አይኖረው፣ ወደ ጎን ከወንድሙ ጋር ሰላም አይኖረው፣ ወደ ውስጥ ከራሱ ጋር ሰላም አይኖረው። ይሄን ብዬ ስላችሁ ምን እያልኩ ነው? ለምሳሌ ቅድም አንድ የነገርኳችሁ ነገር አለ። ያልታደሰ አእምሮ ምልክት አንደኛው ምንድነው? ያልተገራ አንደበት ነው። ሌላኛው አሉታዊ አስተሳሰብ። በምንም ተአምር የታደሰ አእምሮ ከሌለው ሰው ጋር ሰላማዊ ኮንቨርሴሽን ሊኖርሽ አይችልም። ለምን? የትርጉም መዛባት አለው እሱ ጋር። በነገራችን ላይ ሰይጣን አእምሯችሁን ብቻ ነው የሚፈልገው። አእምሯችሁን ከተቆጣጠረው ሰው አእምሮ በዋለበት ነው የሚያድረው ይባላል። ሰው የሚከተለው አእምሮውን ነው። ስለዚህ ወደ እግዚአብሔር ለመቅረብ የመጀመሪያው ፍቃዱን ለማወቅ አልኳችሁ አይደል? አእምሮን የማደስ አስፈላጊነት አይደል ያልኳችሁ? የመጀመሪያው ፍቃዱን ለማወቅ፣ ሁለተኛው ወደ እግዚአብሔር ለመቅረብ፣ ሶስተኛው እውነተኛ ማንነትን ለማወቅ። ጻፉ። እውነተኛ ማንነታችሁን አንደርስታንድ ልታደርጉ የምትችሉት አእምሮአችሁ ሲታደስ። ሮሜ መጽሐፍ ምዕራፍ 8 ከቁጥር 5 ከ6። እሺ እውነተኛ ማንነትን ለማወቅ ብዙዎቻችን ታውቃላችሁ ስለ ሌሎች ነገሮች ያለንን ያህል እርግጠኝነት ስለ ገዛ ራሳችን እርግጠኞች አይደል። ሌላ ነገር የምናቀውን ያህል ራሳችንን አናቅ። ስለ ሰዎች የምናቀውን ያህል ወጣች፣ ገባች፣ አበደች፣ ለቀቀች፣ ቀወጠች የምንለውን ያህል ስለ ራሳችን መልቀቃችንን አናቅ። ዋናው ሐሳብ እሱ። እሺ አሁን አእምሮን የማደስ አስፈላጊነት አንደኛ የእግዚአብሔርን ፍቃድ ማወቅ ነው። የእግዚአብሔር ፍቃድ ማለት ደግሞ ብያችኋለሁ ቅድም የእግዚአብሔር
አመለካከት ነው፣ የእግዚአብሔር አስተሳሰብ። ይሄው ቀና ለምንድን ነው የእግዚአብሔርን ፍቃድ የእግዚአብሔርን አመለካከት እኔ ማወቅ ያለብኝ? ቢኮዝ ማን እንደሆንክ ካወቅ ምን እንደሚያስፈልግ ምን ማድረግ እንዳለብህ አንደርስታንድ ታደርጋለህ። እና የእግዚአብሔር ፍቃድ ለማወቅ ከዛም ሲቀጥል ወደ እግዚአብሔር ለመቅረብ ከዛም ሲቀጥል ማንነትን ለመረዳት ራሱ የአእምሮ መታደስ ያስፈልጋል። የመጨረሻው ጻፉ አእምሮን የማደስ አስፈላጊነት የመጨረሻው ሕይወትና ሰላም እንዲኖርህ ነው። ሕይወትና ሰላም እንዲኖርህ ከፈለክ አእምሮ መታደስ አለበት። አእምሮ ደግሞ ያለ እግዚአብሔር ቃል አይታደስም። ብራዘር አንተ በእግዚአብሔር መልክ በእግዚአብሔር አምሳል የተፈጠርክ ሰው ነህ። አንተ አጋጣሚ አይደለም፣ ኢንሴክት አይደለም፣ በረሮ አይደለም። አቤት አንተ ሰው ነህ። በእግዚአብሔር ኢሜጅ ነው የተሰራኸው። ማን እንደሆንክ ስታቅ የት መሄድ እንዳለብህ ታውቃለህ። ማን እንደሆንክ ስታቅ ከማን ጋር መዋል እንዳለብህ ታውቃለህ። ማን እንደሆንክ ስታቅ ምን ማድረግ እንዳለብህና እንደሌለብህ ታውቃለህ። ሰው ማን እንደሆንክ ነግርህ የሚችለው የሰፈር ሰው አይደለም፣ መጽሐፍ። አንተ ሰሪ አለ፣ አጋጣሚ አይደለም። ሁለት ሰዎች አይደለም አንተን ወደዚህ ምድር ያመጡ፣ እግዚአብሔር ነው ያመጣ። እስቲ በደንብ አርጉና አሜን በሉ። ስለ አንተ በብቃት መናገር የሚችለው የእግዚአብሔር ቃል ነው። ይህን ቃል የምወድበት ምክንያት አለ። ይህን ቃል መጽሐፍ እንደዚህ ያለ የሚሰራው ሁሉ ይከናወንለታል። በምንጭ ዳር እንደተተከለ ዛፍ ይሆናል። ክረምት ከበጋ ፍሬው አይቋረጥም። ምስጉን ነው አለ። በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋሰኞች ወንበር ያልተቀመጠ፣ ነገር ግን አለ የእግዚአብሔርን ሕግ ያስባላል በቀንም በሌሊትም ሕጉን። እሱስ ከዛስ በምንጭ ዳር እንደተተከለ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል።